ሰላም እንዴት ናችሁ? የሰባተኛ ክፍል ጀነራል ሳይንስ ከባለፈው ክፍል የቀጠለ ወይም ክፍል 2 ብራንችስ ኦፍ ሳይንስ። በባለፈው ትምህርታችን ሳይንስ ምን እንደሆነና ስለ ኢንዲጂነስ ሳይንስ ወይና ስለ ኮንቬንሽናል ሳይንስ ያየንበት ክፍል እንደምታስታውሱ ተስፋ አድርጋለሁ። በዛሬው ትምህርታችን ብራንችስ ኦፍ ሳይንስ ስለሚባለው እንመማራለን። ስለዚህ ሳይንስ ሁለት አይነት ክፍሎች ይኖሩታል። የተፈጥሮ ሊሆን ይችላል። ያ ከዚህ በፊት ታስታውሱ እንደሆነ ሳይንስ ማለት እውቀት ነው። ያ እውቀት ደግሞ ኦርደርድ ዌይ ያለው ወይም ሲስተማቲክ ነው፣ ወይም ደግሞ ሂደት አለው። ያን እውቀት ወይም ደግሞ በዙሪያችን ያለችዋን ዓለም ለማጥናት የምንጠቀማቸው ያ ሂደት ያ ሲስተም ለተፈጥሮ ሊሆን ይችላል፣ ለሰው ሰራሽ ወይ ደግሞ ማህበራዊ የምንለው ሊሆን ይችላል። ስለዚህ ሳይንስ ወይ ተፈጥሯዊ ነው ወይ ማህበራዊ ነው። ስለዚህ ናቹራል ሳይንስ ሊሆን ይችላል፣ ሶሻል ሳይንስ ሊሆን ይችላል። ናቹራል ሳይንስ ማለት ምን ማለት ነው? it is a study of nature፣ ስለ ተፈጥሮ እና ስለ ተፈጥሮ ህጎች። ተፈጥሮ የተሰራው በተፈጥሮ ህግ ነው። ሰው ተረግዞ መወለድ አለበት የሚለውን ነገር ሰው አልሰራውም፣ ተፈጥሮ ነው፣ የተፈጥሮ ህግ ነው። ስለዚህ ተፈጥሮና የተፈጥሮን ህግ በአጠቃላይ በተፈጥሮ ሳይንስ ይጠናል። so the conventional or the indigenous science studies or gets knowledge from the nature and natural laws. it includes other fields። ለምሳሌ ሌሎች የትምህርት መስኮች አሉ፣ ሰምታችኋል ከዚህ በፊት። ለምሳሌ ኬሚስትሪ የሚባል አለ፣ ባዮሎጂ፣ ፊዚክስ የሚባሉ ትምህርቶች ስለ ተፈጥሮ የሚያወሩ ናቸው። ወይ ስለ ተፈጥሮ ወይ ስለ ተፈጥሮ ህግ ማለት ነው። ስለዚህ ሳይንስ ናቹራል ወይም ሶሻል ሊሆን ይችላል። ናቹራል፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ የሚባሉ ነገሮች የተፈጥሮ ሳይንስ ናቸው። ስለዚህ ናቹራል ሳይንስ መግባት የምትፈልጉ ከሆነ በቀጣይ ናቹራል ሳይንስ ስታስቡ እነዚህን ትምህርቶች ማሰብ አስፈላጊ ይሆናል። ማህበራዊ ሳይንስ የምትገቡ ከሆነ ደግሞ የማህበራዊ ትምህርት ወይ ደግሞ ማህበራዊ ሳይንስ ትምህርታችንን ስንማር እዛ ጋር መከታተል ትችላላችሁ። ባዮሎጂ ምን ማለት ነው? ምን ይመስላችኋል? ባዮሎጂ is a branch of natural science። ግልጽ ነው። የናቹራል ሳይንስ አካል ነው፣ ብራንች ነው፣ ቅርንጫፍ ነው። ቅርንጫፍ ማለት ነው አይደል? ብራንች፣ ስለዚህ ቅርንጫፍ። ስለዚህ የናቹራል ሳይንስ ቅርንጫፍ ነው። ግን ስለምንድን ነው የሚያጠና? ስለ ህይወት ስላላቸው ነገሮች፣ ስለሚኖሩ ነገሮች፣ ህይወት ስላላቸው ነገሮች። ህይወት ምን ይመስላችኋል ግን ተማሪዎች? ህይወት ምንድን ነው? ለማንኛውም ባዮሎጂ ህይወት ስላላቸው ነገሮች የሚያጠና ነው። ህይወት ስለሌለው ነገር አያጠናም ባዮሎጂ። ህይወት ከሚኖርበት ቅጽበት ጀምሮ እስከሚያበቃበት ጊዜ ያ የባዮሎጂ ስራ ነው። ሌላው ኬሚስትሪ ነው። ኬሚስትሪም በተመሳሳይ የናቹራል ወይ ደግሞ የተፈጥሮ ሳይንስ ቅርንጫፍ ነው። ግን ስለምንድን ነው የሚያጠናው? ስለዚህ ስለምን ያጠናል? ስለ ባህሪያት። ስለምን ባህሪያት? ስለ ይዘት ኮምፖዚሽን። ስለምን ይዘት? ስለ ስትራክቸር። ምንድነው ስትራክቸር? ተክለ ሁኔታ ነው። ስትራክቸር የሆነ ነገር ስትራክቸር ታስይዛላችሁ አይደለ? የሆነ ሰልፍ ስታስይዙ ስትራክቸር ነው። ወደ ላይ የምትደረድሩት ነገር ሲኖር ስትራክቸር ነው። የምትደረድሩት ነገር ስትራክቸር። አሁን የሰው ስትራክቸር ከላይ ጭንቅላት አለው፣ ከዛ አንገት፣ ከዛ እጅ፣ እግሩ፣ ይሄ ሁሉ ስትራክቸር ነው። ለማንኛውም ትራንስፎርሜሽን ከሆነ ነገር ወደ ሌላ ነገር መቀየር። በረዶ የነበረው ውሃ የነበረው ጋዝ፣ ትራንስፎርሜሽን። ዱቄት የነበረው ሊጥ፣ ትራንስፎርሜሽን። ጠጣር ሳሙና የነበረው ወደ የሚያኮርፍ ነገር፣ ትራንስፎርሜሽን። ስለ ሰብስታንስ ማለት ነው። የሰብስታንስ ፕሮፐርቲ። ሰብስታንስ ምንድን ነው? ቁስ ማለት ነው። አንዳንድ ጊዜ ወደ አማርኛ ስንተረጉማቸው ከዋናው ትርጉም ስለሚያጠፉት
እንዳያጠፉብን ጥንቃቄ እያደረግን ሰብስታንስን አሴ ሰብስታንስ መረዳት መቻል። ሰብስታንስ ምንድን ነው? ሁሉን ነገር ወደ አማርኛ ሁሉ ተርጉመን አንዘልቀውም፣ አትዘልቁትም፣ መረዳት አትችሉም። እንዲያ ከሆነ ብዙ ነገሮቹ ወደ ኋላ እንድትቀሩ ያደርጓቸዋል። ሰብስታንስ፣ ስለ ሰብስታንስ ፕሮፐርቲስ፣ የሰብስታንስ ባህሪያት፣ ስለ ሰብስታንስ ኮምፖዚሽን፣ ሃው ዛት ሰብስታንስ ሜድ፣ እንዴት ነው የተሰራው፣ ምን ያለው፣ ዛት ኢዝ ኮምፖዚሽን፣ ስትራክቸር፣ ትራንስፎርሜሽን። ስለዚህ ይሄ የኬሚስትሪ ስራ ነው ማለት ነው። ፊዚክስ ይህም በተመሳሳይ የተፈጥሮ ሳይንስ ቅርንጫፍ ነው። ነገር ግን ስለምንድን ነው የሚያጠናው ካልነ it studies about the nature of matter ቁስ ምንድን ነው? ማተር ኢነርጂ፣ እንደገና ደግሞ ኢነርጂና ማተር ያላቸው ቁርኝት። ማተር ምን ይመስላችኋል? ስለዚህ ስንማር በደንብ እናብራራዋለን። ስለዚህ there is no clear border line between different branches of natural science። ይሄ የባዮሎጂ ብቻ ነው፣ ይሄ የኬሚስትሪ ብቻ ነው፣ ይሄ የፊዚክስ ብቻ ነው የምንለው ነገር የለም። አንዳንድ ነገሮች ኬሚስትሪ የሚያጠናቸው ጥናቶች ፊዚክስም የሚመለከተው ነገር ይኖራል። ባዮሎጂ የሚያጠናቸው ጥናቶች ኬሚስትሪም የሚመለከተው ነገር ሊኖር ይችላል። አንዱ ባንዱ ተደጋጋፊ ነገሮች አሉት። በዚህ መሰረት ለምሳሌ የባዮሎጂ እና የፊዚክስ አንድ ላይ ስራ ሲሰሩ ሲመለከታቸው ባዮፊዚክስ የሚባል ሌላ ሳይንስ ይፈጠራል። ባዮፊዚክስ። ስለዚህ ባዮፊዚክስ ማለት የባዮሎጂ እና የፊዚክስ ጥምር ነው፣ ኮምቢኔሽን። it is the study of physical phenomena and physical process in living things። ባዮሎጂ ስለምንድን ነው የሚያጠና ብለናል? ህይወት ስላላቸው ነገሮች። it studies about living things። ፊዚክስ ስለምንድን ነው ብለናል? it studies about substance። የሰብስታንስ ምን የሰብስታንስ ኮምፖዚሽን፣ የሰብስታንስ ፕሮፐርቲ፣ የሰብስታንስ ካራክተሪስቲክስ፣ ትራንስፎርሜሽን ስንል ነበር። ስለዚህ ህይወት ባላቸው ነገሮች ላይም ምን አለ? ሰብስታንስ የሚባሉ ነገሮች አሉ። ህይወት ባላቸው ነገሮች ውስጥም ሰብስታንስ አለ። ከአንዱ ወደ አንዱ የሚቀየሩ የተለያዩ ነገሮች አሉ። ስለዚህ ፊዚክስ ይመለከተዋል። ይሄ ነው ህይወት ያላቸው ነገሮች። ለምሳሌ ሞለኪውልስ፣ ሴልስ፣ ቲሹ፣ ኦርጋኒዝምስ፣ እነዚህ ህይወት ያላቸው ነገሮች ውስጥ ያሉ ጉዳዮች ናቸው። ስለነዚህ ሊያጠና ይችላል። ሌላው ባዮኬሚስትሪ ነው። ይህም ባዮሎጂ እና ኬሚስትሪ አብረው የሚያጠኑት ሳይንስ ነው፣ ወይ ደግሞ አብረው የሚመለከታቸው ጉዳይ ያለበት ጉዳይ ነው። ስለዚህ ስለምን ያጠናል? it studies about the chemical process within and related to living organisms። ህይወት ባላቸው ነገሮች ውስጥ ያለ አጠቃላይ የኬሚካል ሂደት። ለምሳሌ ሰው የሆነ ምግብ ከተመገበ በኋላ ሽንት ሊሸና ይችላል። ሽንት በራሱ ኬሚካል ኮምፖዚሽን አለው። ስለ ሽንት ኬሚካል ኮምፖዚሽን የኬሚስትሪ ስራ ነው። ነገር ግን ሰው ከጠጣ ከበላ በኋላ ሽንት ይሸናል የሚለው የባዮሎጂ ጽንሰ ሐሳብ ነው። ስለዚህ አንዱ ባንዱ ይመለከተዋል ማለት ነው። ለማንኛውም ይሄን ግራፍ እንደምታዩት ለምሳሌ 3 ናቹራል ሳይንስ ዘርፎች አሉ። ባዮሎጂ አለ፣ ፊዚክስ አለ እዚህ ጋር እንደምታዩት። ስለዚህ ባዮሎጂ እና ፊዚክስ አንድ ላይ ባዮፊዚክስ የሚባል ነገር ይመሰርታሉ። so you can be a biologist and your friend may be a physicist, and together we may have a biophysicist knowledge or ደግሞ a biophysicist project, a biophysics project። biophysicist ማለት ሰውየው ነው። በእርግጥ ፊዚስት አሁን የፊዚክስ ባለሙያ ፊዚስት ይባላል። የባዮሎጂ ባለሙያ ባዮሎጂስት ይባላል። የኬሚስትሪ ባለሙያ ኬሚስት ይባላል። just like that። ስለዚህ አሁን ባዮሎጂ እና ኬሚስትሪ አንድ ላይ ባዮኬሚስትሪ የሚባል ትምህርት አለ። እንዲያውም ይሄ ብዙ ዩኒቨርሲቲዎችም እንደ ዲፓርትመንት ወይ ደግሞ ትምህርት ክፍል ስለዚህ ብቻ ልትማሩ ትችላላችሁ ማለት ነው። ለ4 ዓመት፣ ለ5፣ ለ6 ዓመት። ሌላው ደግሞ ፊዚክስ እና ኬሚስትሪ አንድ ላይ ፊዚካል ኬሚስትሪ የሚባል ትምህርትም አለ። ስለዚህ ማጥናት ከፈለጋችሁ እንደዚሁ ለ4 ዓመት
ወይም ለ5 ዓመት ፊዚካል ኬሚስትሪ ብቻ ልታጠኑና አንድ ሰው ፊዚካል ኬሚስት ነው ሊባል ይችላል። ስለዚህ እነዚህ ናቸው ብራንችስ ኦፍ ሳይንስ። እነዚህን ነገሮች ከተለያየ ትምህርትም እያያችሁ ጋዜጣ ስታነቡ ሊሆን ይችላል፣ ቴሌቪዥን እያያችሁ ሊሆን ይችላል። ስለ እነዚህ ነገሮች ሲባል ስትሰሙ ኖት እየያዛችሁ እውቀታችሁን ማስፋት ትችላላችሁ ማለት ነው። ቻው።